በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት My beautiful people, it's your girl Miss G, the Ethiopian baby. Hey, በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው የሚስ ጂ ቶክ ሾው ነው። በዚህ ሳምንት ደግሞ ለየት ያለ እንግዳ ይዤላችሁ መጥቻለሁ። እንግዳዬን ጋብዘዋለሁ። ጥሩ ቆይታ ይኖረናል። አብረን እንቆይ። በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት ዜዶዬ ወደ ሚስ ጂ ቶክ ሾው እንኳን በሰላም መጣክ። እንኳን በሰላም በደህና ጠበቃችሁ። ቴንክ ዩ ዳነካ አለን ይመስገን። ሁሉ ፒስ እንዴት ነሽ? አለን። ተመቸ መቀመጫችን፣ ስቱዲዮአችን አቀማመጥ ያስታውቃል። ስቱዲዮ ልውሰድ ወንድ ይመችክ። ሰላም ነው አለን። እንዴት ዜዶዬ ብዙ ሰው የሚያውቀው በፎከስ ነው። ዘውዱ ነው ትክክለኛ ስም ነው። ጠንከር ያለ ነው እና ብዙ ሰው የሚያውቀው ደግሞ በፎከስ ነው። እስኪ ትንሽ ስለራስህ ንገረን። በፎከስ ነው ሰው የሚያውቀኛል። ይገርማል። ዘውዱ ራሴ አይገርምሽም? ዜድ ፎከስ ምናምን ፎከስ ነው ሰው የሚያውቀው። ፎከስ አየሽ፣ ብራንዱ በደንብ ተሰርቷል ማለት ነው። የሳይ በቃ ይብቃኛ እዚህ ላይ ሰው በብዛት በደንብ ሎጎ ላይ ጥረት እያደረግን ስለነበረ ስራችን ለማስተዋወቅ ሰው አይገርም ስሜን ወሰደው በቃ ድርጅቱ። በጣም ፎከስ ታረጋላችሁ እንደስማችሁ በደንብ ናይስ። ፎከስ ወደ ኋላ ልመልስና ረጅም ጊዜ ነው በፎቶግራፊ ኢንዱስትሪ ውስጥ የቆየው ራይት። ስለዚህ መጀመሪያ ስትጀምር ወይ ደግሞ መጀመሪያ ስለ ፎቶ ራሱ ኖሌጁ እንዴት ኖረክ? ፎቶ በጣም ምን ልበልሽ እንደው አንቺ በቃ ከልጅነት ልትጀምሪ ነው እንበይል ይመጣ ነው። ይገርምሻል ፎቶ በጣም ልጅ ሆኜ ነው ያሰብኩት። አይገርም 8ኛ ክፍል አካባቢ ላይ ኦኬ ሁለት ተማሪ ተደርድሮ ፎቶ የሚነሳበት ዘመን ነበርና ጉርድ ፎቶ ፊልም እንዳይባክን እሺ እዛ ላይ ነው ይገርም ፍቅር ያደረብኝ እና ፎቶ ትምህርት ቤት ላይ ጨርቅ ወጥረሽ አይደል እንትነሹ እሺ ካሜራማኑ ግፈኛ ነው አስያዘኝና ረጅም ሰዓት የክፍሉን ተማሪ ያስነሳን እየተቀያየረን ግን እኔ አንዱን ሳይድ በደንብ ነው ያስኩት እና የልጁ በቃ እንደዛ ተሰቃይቶኛ ፎቶውን ስንወጣ ተገረምኩና እሺ ጀመረና ይኸውልሽ ፍቅሩ በዛው የመጣ ይቀጥላል። ልትጦርበት ነው መሰለኝ እያደገ መጣ። አራሽ ነገር ነው። ሰውየው ግን አስወጥሮክ ስራ ቀጠረክ ወይስ እንዴት ነው? አረ ኖርማሊ እኮ በቃ ትንሽ ካሜራ ይዘው ትምህርት ቤት እየዞሩ ያነሳዋል። እንደዛ ነው ፊልም ያሽካ ካሜራ ይዘው ትምህርት ቤት ያነሳል። እና በቃ ፊልሙ አንድ ሰው አይነሳበትም ወይ ሁለት ሰው ነው ወይ ሶስት ሰው ነው የሚነሳው። ከዛ የራሱን እየቆረጠ ጉድ ፎቶ ነው። እንደዛ ነው እንዴ? እንደዛ ነበር ድሮ በፊልም ጊዜ። ፊልም ውድ ነው ተብሎ ነው 10 ምናምን ብር ነው አንድ ፊልም። ዋው ኦኬ 8 ብር ነው ፊልም ውድ ነው። እሺ ድሮ ስልሽ ደግሞ ነገር አይ አይደለም ግን ይሄንን አላውቅም። የፊልም ታይም ነው 90ዎች ላይ እንደዛ እኮ ነው። ከ2000 በኋላ ነው እኮ ዲጂታል በደንብ የተስፋፋው አዲስ አበባ ላይ እንጂ ፊልም ታይም ነበር። 18 ዓመት ታሪክ ምናምን ነው እኮ ያለና የዲጂታል 20 ዓመት ምናምን ከዛም በፊት ፊልም ነበር የምንጠቀመው። ኦኬ አዲስ ነገር አያወኩኝ ማለት ነው። ታስ ናይስ። ለመጀመሪያ ጊዜ ተቀጥረ የሰራ ጊዜ ላይክ የነበረው ስሜት እንዴት ነበረ? ምን ያህል ጊዜ ተቀጥረ ሰራ? ቅጥር ያው ያልቆየውባቸው ጊዜዎች አሉ። ዝም ብሎ መቀጠር የለም ማለት እሰራለሁ። ብዙ ቤት ሰርቻለሁ። አንድ 7 ቤት ተቀጥሬያለሁ። ጥሩ አለቆች ማለት መቀጠር ሙያ መማር ነው። ስነ ምግባርን ብዙ ነገር ላይፍንም ትማሪበታለሽና ብዙ መልካም አለቆች ነበሩኝ። ያው እንደ ወንድም ናቸው አብዛኞቹ። በቃ ፍሬንድ አሁንም ይደውሉልኛል። ፍሬንድ ነን። አሪፍ ነበረ። ጥሩ ጊዜ ነው ያሳለፍኩት። ወደ ራስ መምጣት የሚለው ብዙ መንገድ አለውና እሱን ማውራት ፈልጋለሁ። ግን እሱ ጋር ከመሄድ በፊት ላንተ ለፎቶግራፊ ጀርኒ ትልቅ አስተዋጽኦ ያደረገ ሰው እንዳለ አውቃለሁ። ስለሱ ንገረኝ። በስመ አብ በጣም ማን ነው?
አሁን ይገርምሻል በህይወት የሉም እና ኦኬ ቤተሰቦቼ ናቸው እነሱ ናቸው በቃ ላይፌን ያሳደጉኝ። ከቤተሰብ ቤት እኔ 12 ዓመት ምናምን አካባቢ ነው የወጣሁት። እነሱ ናቸው እኔን የሰሩኝ ያሳደጉኝ። ብዙ ማለት ዋጋ ከፍለዋል። ትልቁ ቤተሰብ ልጁን ምን ያህል ተጨንቆ ነው የሚያሳድገው እና እነሱም በጣም ነው ለኔ ዋጋ የከፈሉት። እንደ ልጅ ነው ያደግኩት እዛ ቤት። በቃ ሁሉም የጎረመሱ ሲወጡ እኔን እየተተካሁት እና በቃ ፋሚሊ ትልቁ ነገር እኔ እንጃ ፎቶ ማንሳት አይደለም እነሱ ያስተማሩ እኔን ሰርተውኛል። ዲሲፕሊን አድርገውኛል። አፕሮች ከስተመር እንዴት ነው የሚወራው፣ ካሜራ እንዴት ነው መያዝ ያለበት። ትልቁ ነገር ካሜራ መግዛት ቀላል ሊሆን ይችላል፣ ግን ካሜራው ምን ያህል ነው በአግባቡ የምንጠቀመው እና የካሜራን እድሜ በደንብ አስተምሮኛል እውነት። እና በቅርብ ነው የሚገርምሽ ህይወቱ ካለፈ ምን አሁን ትንሽ ጊዜ ነው ወደ 40 ቀን ምናምን እየደረሰ ነው ያለው። sorry I'm so sorry for your loss። አበራ አሰፋ ይባላል። አበራ ማለት በቃ እኔ እንጃ እንደ ልጁ በደንብ ሰርቶኛል። በደንብ በቃ ቁጭ አድርጎ ነው የሚያወራኝ ምናምን። እሱ ነው እኔን በደንብ የሰራ። ልጆቹን ፎቶግራፈር አሉ እኔም አለው። ሄኖክ አበራ አለ፣ ሰላማዊት አበራ እንደዚሁ እሷም በፎቶ ላይ ከነባለቤቷ በደንብ ትታወቃለች። እህት ኩባንያን በደንብ እንገናኛለን። በስራ አብረን ነው የምንሰራው። ስቲል አሁንም እንገናኛለን። በተለያየ ሎጎ ነው ያለን፣ ግን ያው በስራ እንተጋገዛለን። that's good at least አንድ ላይ መስራታችሁም አሪፍ ነው። ወይ ያው ኦልሬዲ ያልኩሽ እኮ በቃ ፋሚሊ እነሱ ናቸው በቃ ያሳለፈነው በጣም ጥሩ ታይም ነበር። that's good። ፎከስ ከመከፈቱ ከመጀመሩ በፊት የነበረውን ሀስል ማወቅ መፈልገው ማለት ነው። እሱን ንገረኝ እስቲ እባክህ። ሀስል ያው አብዛኛው ሁሉም ሰው ያው ዝም ብሎ ሰክሰስ አይሆንም ማለት ሀስል አለ ይመስለናል። እኛውን ለብሰን ምናምን ጥሩ መኪና ነርቶ ሰው ሲሄድ ምናምን ያው ሀስል አለ ሁሉ ሰክሰስ ሆኖም የሚልበት አይደለም። ሀስል ሁሌም አለ እና ብዙ ነገር ነው ያሳለፍኩት። ያው ተቀጥረሽ ትሰሪያለሽ፣ ብሩ አይጠራቀምም። አንድ ካሜራ ለመግዛት ካሜራ የሚገርምሽ አሁን ያለበት ዋጋ ከፍተኛ ነው። ኦኬ ያኔም ደግሞ ከ2500 ጀምሮ 5000 ብር ባለበት ትንንሽ የፊልም ካሜራዎችም ያስፈራሉ። ያው ብሩ ቫልዩ ከባድ ነው በዛን ሰዓት ብር ማግኘትም እና እያለን እኔ እንኳን ያው ፊልም መጨረሻው ፊልም ሲያልቅ ነው የደረስኩት። ዲጂታሉ ላይ ነው የገባሁት። ኦኬ እያለን ያው ካሜራ አንድ ሰው መቼም ካሜራ ከሌለው ከባድ ነው መስራት እንዴ አይደል? ካሜራም ደግሞ እሱ ይመስለኛል ላይክ ካሜራም ተቀምልሽ ተቀጥረሽም ካሜራም ስላለሽ እኮ በዛን ሰዓት አሁን ቢያንስ ካሜራ ካለሽ ትሰሪያለሽ። ያኔ ግን ከባድ ነው። አታስቢውም ስቱዲዮ መክፈትን ነው የምታስቢው እንጂ ካሜራ ስላለኝ እሰራለሁ ማን ያሰራኛል በምን የታነሳለሁ የሚለውን ነው የምታስብ። አሁን ላይ ግን ችግር የለውም። ላንድስኬፑም የሰጠ ሆኗል። በደንብ ታነሻለሽ እና ብዙ ነው ቻሌንጅ ነበር እርግጥ። እኔ መጀመሪያ ስቱዲዮ ሲኤምሲ ነው እንደነበረ ፎከስ አይደል የመጀመሪያው ይገርምሻል። ከቅጥር ስወጣ የመጀመሪያው አዳም ሚል ስቱዲዮ ነበር። አዳም የምርክና ኦኬ አዳም ሚል ስቱዲዮ የከፈትነው አንድ ሮዚ የምትባል እህት አለችኝና ኦኬ ፋሚሊ ነን ለምን አብረን አንሰራም አለች። እሷ ስቴሽነሪ ላይ ምናምን ነበር የምትሰራውና ካሜራ ለምን አልሰራም አብረን አንሰራም ስቱዲዮ ከፍተን ምናምን ስትለኝ ያኔ ደግሞ በቃ ጎበዝ ካሜራማን ተብዬ ምናምን ተለምኜ ነበር የምሰራው። ስቱዲዮ ላይ ተቀጥሬ ዋና ተብዬ ረዳት ተደርጎልኝ ምናምን ነበር የምሰራው። አረ ምናምን ተፈሪዋለሽ ደግሞ ላይፉንም ስቱዲዮ ከፍተሽ እንዴት ማኔጅ ማድረገው ምን አድርገሽ ማለት አታውቂውማ። ላይፉ ደሞዝሽ ወር ጠብቀሽ ነው የሚያጓጓሽ እንጂ ከፍቼ እንደዚህ ማኔጅ አድርጌ እሰራለሁ የሚለው አይመጣም። ፈራው እስኪ ግድ የለሽም ምናምን ብያት አስጀመርኳትና ሰው ሰጠኋት። እሺ ከዛ አልሆነም ዘጋችሁ። ከፍታው ከዛ በቃ አብረን እንስራ ነው ስትለኝ ይሄ ነገር ተደጋገመ አልኩና እኔ ደግሞ ሴቭ አደርጋለሁ ብር በዛ ሳለ 8,000 ብር ነበር ብቻ ያጠራቀምኩ። እንስራ ስትለኝ ኦልሬዲ ካሜራው አለ እሷ ጋር ኮምፒውተር አለ ስቱዲዮ ማስተካከልና ቤት ኪራይ መክፈል ነው። ቤት ኪራይ ያኔ ርካሽ ነው የተከራየ ነው። ወጣ ብለን የት ነው ሰፈራ የሚባል ሰፈር ጎሮ ነው አዳም የተከፈተ አዳም ሚል ስቱዲዮ ከፈትን ለሁለት በደንብ ረግጠን ሰራ። በቃ ስንት አመት ሰራችሁ? አንድ 3 አመት አካባቢ አልቆየንም። ኦኬ በደንብ ረገጥን። አውቀዋለሁ ምክንያቱም ተቀጥሬ ስሰራ ልፋትን ስለማውቀው ግዴታ አላለመጥኩም። በዛው ነው የቀጠልኩት። እየሰራን ጥሩ ነበርን። ከአዳም ወደ ፎከስ
አዎ ግን የአዳም ጉዞ ከባድ ነበር። የምርክላ ኧረ አጫውተኝ እባክህ። አንድ ካሜራ ነች ያኔ የነበረው። ኢቭን ካሜራውም ራሱ 20 ምናምን ሺህ ብር ነው። ዲ80 ዲ90 ምናምን ካሜራዎች ነበሩ፣ ኒከን ነበሩ። ተሰረቀ እሱ ካሜራ። ወይ በኢየሱስ ሶሪ አሚን አልጠበኩም። እኔ ያኔ እንደዚህ ያለ ነገር አልጠበኩም ነበር። ሶሪ ተሰረቀ። እሺ ይገርምሻል፣ ተሰረቀ። ኦ ኖ በስመ አብ መመለስም ከባድ ላይፉና ደግሞ በሰዓቱ ውድ ነው አይደል? 20 ሺህ ምናምን የተገዛበት። ያጋጨነው ብር ራሱ ትንሽ እኮ 20 አይሞላም ነበር። እዛ በቃ የሚገርምሽ ቤቱን ያከራየን ሰው ነው ብር የሰጠን። ኦ ማይ ጉድነስ። እንደዚህ ደክማችሁማ እኔ አበድራቸዋለሁ ብሎ አበድሮን ካሜራውን ገዛ ነው። እሺ ጀመርን፣ ያው እየሰራን ከፈለ። ኦኬ አዲስ ተከፈለ። አዎ እንዴ ተከፈለ። እንዲቀላል ነው ዋጋ አለው። እንደዛ ተደረገ። አሪፍ ነበር። እያልን ያው ሰውነሽና አብረሽ ሁሌ አሰሪም እስኪ የራሴን ደግሞ ላስብ የሚለው ነገር መጣ። ከዛ በኋላ ነው ይኸውልሽ ፎከስ ሎጎ መፈላለግ የተጀመረ። ያው ስሙን ራሱ ላይ ፎከስ ያልክበት የተለየ ምክንያት አለ ወይስ? በጣም ኦኬ በጣም እንጂ ስም ማውጣት ላይ በደንብ ነው የተጨነቅነው። ስም ከዛ ሰርች ስናረግ ያልተያዙ ስሞች ቼክ ስናረግ ያኔ ስም ደግሞ ህጋዊ ለማድረግ ሄደን 4 ኪሎ ሄደን ምናምን ነበር። ፕሬስ ጋዜጣ ላይ ያሳውጣ ይወጣና ነው ንግድ ፍቃድ ካወጣሽ በኋላ እሱን አድርገሽ ምናምን ነው የምታወጪው። በደንብ ማለት ከመሰረቱ በደንብ ተስተካክሎ እንዲመጣ ስለተፈለገ ነው ያየው። እንደዛ ሆነ። መጨረሻ ላይ ይኸውልሽ ፎከስ ቤት ፍለጋ ተጀመረ ማለት ነው። ስሙ ከተገኘ በኋላ ቤት ፍለጋ። እሺ የት? ሲኤምሲ አልታድ የሚባል ሰፈር። ኦኬ አዎ ትልቁ ነገር ቢዝነስ አይሽ ቦታ ጥናት ይፈልጋል። ያኔ ቤት የሚለው ነው እኔ ያጓጓኝ መክፈት የሚለው እንጂ ሎኬሽን ላይ ምናምን ብዙ ይመስላል ሳየው ምናምን ሰው በብዛት ይሰለፋል ፊት ለፊት ምናምን በቃ ትራንስፖርት ምናምን ሰው ያለውና እዚህ ጋር በቃ ሀብታም ልሆን ነው ብዬ ግብት። እሺ ከዛ እየሰራን ሰራው። አሪፍ ነበረ በደንብ። ከዛ ልክ የራሴን ስከፍት በቃ ሰዎች መጥራት ጀመርኩኝ። ከዛ ሰው መጣ፣ ሙሽራ ምንም መጠየቅ ጀመረ። ሰርጎች ምናምን መስራት ጀመርን። ግን ለመጀመሪያው የሆነ ጊዜ ላይ ትንሽ መንገጫገጩ መጣ። ኦኬ ያለኝን ብር ነው ሙሉ ያጠራቀምኳትን ሙሉ ነው በቃ። አዎ በቃ አንድ ካሜራ ኮምፒውተር ነው ሌላ ስቱዲዮ ነው እና እጅ ብር አይኖርሽም። ከዛ ሁለተኛ ስል መጣ ብሩ እያለቀ ቤት ኪራይ ደረሰ። የዛኛው የ3 ወር ነበር ከፍዬ የገባው። ከ3 ወር በኋላ ከበደ ትንሽ። ከዛ አንድ ወዳጅ ነበር እዛ አካባቢ ላይ አረ ይሄ ነገር በጣም ከብዶኛል እንዴት ይሻላል ስለው ለምን ብር አትበደርም ምናምን ብሎ የብድር ተቋማት ላይ የሚያውቀው ሰው ነበር። ጠቆመኝ፣ ወሰድኩኝ። ኦኬ 30 ሺህ ብር 3 ሚሊዮን ስትረስ ያኔ። ከዛ እሱ እየሰራው ምናምን ከፋፈልኩ ምናምን እና ጨነቀኝ። ታውቂያለሽ ዕዳ ስትረስ ከፍላለሁ። ከዛ የሆነ ስራ ሲመጣ ምናምን ከፍላለሁ። ከስር እየከፈልኩ ወርሃዊ ነው የምትከፊው። የሆነ ጊዜ ላይ ትንሽ ተዛባና ደብዳቤ ያመጡልኝ። ኦኬ ክፍያ ስትል የተበደርሽው በየወሩ ካልከፈልሽ በለው ብዬ ተጨነቅኩና በቃ ጸሎት ነው ያደረኩት። ኧረ ይሄን ነገር ስል ከዛ የሆነ ሙሽራ መጣና ብር ሰጠኝ ማለት ነው። ቀጥታ ወስጄ ዕዳውን ከፈልክ። በቃ ማየት አልፈልግም ዘጋሁት ማለት ነው። ከዛ እንደዛ እየሆነ እየሰራን ምን አይነት ነገር አፕን አደረገ መሰለሽ? ፈረሰ መንገድ። ኦኬ ብሪጅ እየተሰራ ሲኤምሲ ሚካኤል ጋር ክሮስ የሚያደርገው እሷ ፈረሰ። ዋው በቃ አሁን ወዴት ነው የምመለሰው? ከባድ ነው። የመጀመሪያ ሌቭል ነው በቃ። ግን በሰዓቱ ግን ያሰብኩት በቃ ችግር የለውም ፓርት ታይም ምናምን እሰራለሁ። ስንት ጊዜ ሰራ ፎከስን? አመት ከምናምን ወይ 2 አመት ሞላው አይ ቲንክ እንደዛ ነገር ሳይጠነክር ነው። አይገርምሽ? ግን ምንድነው በደንብ ሰው እያወቀኝ ነበር። በጣም ፈጥናለሁ ነገሮች ላይ በደንብ ሄዳለሁ። ኤርቡክ ላይ ደግሞ በብዛት ከድሮ ጀምሮ መጽሔቶች ሰራ ነበር እና ኤርቡክ ላይ ደግሞ ያለው ወጣቱ ነው በጣም ደስ ይላል። የማጂክ ተማሪ፣ የፋና፣ ኢትዮ ፓረንት፣ ዩኒቲም ላይ ምናምን እንሳተፋለን ምናምንና ጓደኞችም ነበሩኝ። እነሱ መጽሔቱን ይዙና ፎቶ ለኔ ይሰጡኛል እና የጀማ ብዙ ሆነ እና ፎከስ የሚለው አየሽ ሰው ላይ ተቀምጦ ነበር ማለት እና ሰው ሲደውል እንዴ ምናምን ይላል
በቃ ዩኒፎርም አሰርቼ ልብሴን ሎጎዬን ምናምን አድርጌ ነው የምሄደው። ቲሸርት ምናምን ለብሰሽ ፏ ብለሽ በቃ ቤቱ ከተከፈተ ጀምሮ ሎጎ አለ ለብሼ ነው የምሄደው። ናይስ እያለ በቃ ዘጋው። እቃዎችን በስርዓት መሸጥ ጀመርኩ እንጂ በቃ ኦልሬዲ ከፍታለሁ የሚል ተስፋም አልነበረ። ዋው የመጣሁበት ትንሽ መንገጫገጩን ሳየው ያን ሳየው አይ በቃ ትንሽ ልቆይ ልስራ ምናምን። ኦኬ ልክ እንደዛ ሆኜ ምንድነው የውጭ ስራዎች መስራት ጀመርኩ። ኦኬ እና ብዙ መልካም ጓደኞች ነበሩኝ። ቢሮአቸው እንደ ቢሮ ይሄም ነበር የምጠቀምበት። ፍሬንች ፕላይ መሀል ቦሌ ላይ የጓደኛዬ ኦፊስ አለ። ፎቶ ስቱዲዮ ነው፣ የራሱ ሎጎ ነው ያለው። ግን ሙሽሮች ምናምን ሲያናግሩኝ እሱ ጋር ሄጄ ማወራ ልክ እንደ ቤትህ ነው ምናምን ይለኛል። ሌላም ደግሞ አንዳንዱ የሚባል ጓደኛዬ እሱም እንደዛው ቢሮ ላይ ሲሄድ እና እኛ ከምንሰራው እኮ አንተ ጋር የሚመጣው ከስተመር በዛ ይሉኛል። ኦኬ እያለ ቀጠለ። ጥሩ ነበር። ከዛ ሳላስበው ደግሞ የመክፈት መንፈስ መጣ ተመለሰ። እሺ በጣም ያላስበው ነበር። ከዛ በቃ ሎኬሽን አይደል አሁን ማየት ያለብኝ። መጀመሪያ የተሸወድኩት በቃ መደገም የለበትም ምናምን አልኩና ሎኬሽን ስታይ አንድ ቢዝነስ ያለበት ነው። ሁለት ደግሞ የአንቺ ከስተምሮች ምን ያህል ነው አንቺን የሚያገኙሽ? ምክንያቱም እነሱን የምታገኝበት አንቺ ቤት እንኳን ስትመሰርች እንዴት ነው የምታደርጊው? ፋሚሊሽ ቅርበት ታያለ አይደል? የሚጠይቁኝ የት ነው ምናምን የሚለው ነው ዋናው ትልቁ። እሱን አደረኩ። ገርጂ ደግሞ ያው ረጅም ዓመት የኖርኩበት ሰፈሬ ነው። ዋው ገርጂ በደንብ እኔ በቃ 10 ምናምን መጨረሻ የጀመርኩበት ምናምን ብዙ ጓደኞች ያሉኝ ነውና ሳጠና እሱን አንድ ቤት አገኘው ማለት ነው። ይከራያል የሚል ነገር አየሁ። ኦኬ ከዛ መጀመሪያ ሌሊት ግን ተኝቼ ታውቂያለሽ መክፈት አለብኝ የሚለውን እየሳልኩት ነበር። በቃ የኔ ፕላን ከዚህ ከአንበሳ ጋራጅ ከቶቶ ጀምሮ መብራት ኃይል መስመር ማለፍ የለበትም ብዬ አቅጃለሁ። እና ጠዋት ሌሊት ነው የተነሳሁት። እሺ ቤቱ ቆሞ እንደሚጠብቀኝ ነው የወጣሁት። እና የሳልኩት ህንፃ ሌላ ነበር። በቃ ተኝቼ የሳልኩት እዚህ ቦታ ነው፣ እዚህ ሁለት ህንፃ አለ ምናምን ብዬ ነው ሄድኩ። ከዛ ጠዋት ሲሄድ እኔ የሳልኩት በዛኛው ሳይድ ነበር። ኦኬ በዚህ በተቃራኒ ሳይድ አገኘሁ። አይሆን በቃ ዋናው ፕላኑ ይሄ አይደል ምናምን አልኩና ሴንተር ላይ ነው አገኘው። ገባው። የህንፃው ሰው ነበሩ፣ አንድ ትልቅ ሰው እሳቸው ናቸው ማናገር የሚቻለውና አናገርኳቸው። አጋጣሚ ሆኖ እሱ ህንፃ ላይ ደግሞ አንድ ጓደኛዬ የወንዶች ፀጉር ቤት አለው፣ አማን ይባላል። መልካም ጓደኛዬ ነው። ረጅም አብረን አንድ ህንፃ ላይ ተቀጥረን ስንሰራ ነበር። እሱ እንደዛ ሆነ ምናምንና ና እኔ ጋር እንዲያውም ጥሩ መጣህ ምናምን አለኝ። ችኮላይ ገባው። አየሁት ቤቱን በቃ አየሁት፣ ለካሁት፣ ገሳ አደረኩት። ሪሴፕሽኑ ቢቆረጥ ምናምን አየሁት። በቃ አሁን ቀብድ ልስጥ አልኳቸው። ትንሽዬ ብር ስላለች እጄ ላይ አስጨንቃኛለች ማለት ኢቭን በዛን ሰዓት 100 አይሞላም እኮ እጄ ላይ ያለው ይሞላል ማለት ግን ምንድነው ካሜራ አለኝ ኮምፒውተር አለኝ ምናምን ነገር ኦልሬዲ ቤቱን ቤት ኪራዩንና ምናምን ነው። ከዛ ተጀመረልሽ እንቅልፍ ሊወስደኝ ነው እንዴ? ምንድነው ፓርቲሽኑ ወዲያው መጀመር አለበት። ቀብድ ነው የከፈል ሙሉ ብርም አይደለም የከፈልኩት። ከዛ ጨረስኩኝ። በዋልኩ ምናምን እንዴት ልዋልቃ ነው ቀብድ ከፍለሽ ወዲያው መጀመራችን ቁልፍ ምናምን ሰዎቹ መጻጸ ኦኬ። ከዛ ሰው ባለቤቱን አገናኙኝ። ደወልኩ። ከፍያለሁ ይሄን ያህል ቀብድ ለምን ዛሬ አልጀምርም ለማስተካከል ቤቱን ስለው እኮ እንዋዋል ሲል አይ ምንም እንዋዋላለን ችግር የለም ቤቱ መጀመሪያ ይጀመር ከሚቆጥር ለእናንተም ኦልሬዲ ምን ለምን አንጀምርም ምናምን። የዛኑ ቀን እዛው ህንፃ ላይ ሳናገር ቤቱ አዲስ ህንፃ ስለነበር ፓርቲሽን የሰሩት ምናምን ነበሩ። አንድ ሰው አገናኙ። በቃ ወዲያው ገዛዘውና ይሄን ብቻ ክፈልልኝ አልኩት። ኢንቴሪየር ምናምን የለም ያኔ ራሴን የምወጣው ዝም ብለህ አይ ምንድነው ብዙ ቤት ስለሰራውም ኤክስፒሪያንሱ የስቱዲዮዎች ምናምን ችግር የለም። ብዙ ቤት ተቀጥሬ ሰርቻለሁ እንዳልኩሽ ነው። እና ብዙ ታያለሽ ብዙ ስቱዲዮ ስለምታይ ብዙም አይከብድም። ይሄን ባረጋው እና ደግሞ ቀስ ቤት ቀስ እየተባለ ነው የሚሰራው አይደል? ትክክል ሆነ። ከዛ ያው ማስተካከል ተጀመረ። በቃ ፎከስ ሎጎ ግድግዳ ላይ ለማሳረፍ ነው ችኮላ። እዛኛው ላይ እንደውም አልነበረም። የሲሲ ላይ ግድግዳ አልተጀመረም። መጀመሪያ ሎጎዬን አስቀመጥና በቃ ሰው ደስ እና አማረ አይገርም። እኔ አሁን ላይ እሱን ቤት ይናፍቀዋል። አሪፍ ሆነ። ሳሰራው ሰውየው ያልኩትን ምናምን ጂፕሰን ምናምን አሳየሁት ምናምን እቺ እንደዚህ አድርጋት ምናምን ሆነ። ያኔ ዌል ፔፐር ደግሞ በቃ አሪፍ ነበር። ዌል ፔፐር ገዛዘውና ለጣጠፉ ሁሉን ነገር አድርጌ
ብሩ አለቀም። ግን እጅ ላይ ያለው ብር አለቀም። ምን ጎደለኝ? ቴሌቪዥን ጎደለኝ። ወይ እሺ። ከዛ አሁን የልጆቼ እናት ጓደኛዬ ነበረች ያኔና አረ ምናምን ስላት አረ የተጠራቀመሽ ብር አለችኝ ከደሞዜ ላይ ቆሜ ጣልኳት እሱን ሰጣለሁ አለች። 20 ሺህ ብር ያኔ 20 ሺህ ብር አስቢው። በቀጥታ 10 ምናምን ሺህ ብር ቴሌቪዥን ገዛው 32 ኢንች ምርጥ ቤቱ አበደ። በቃ እንደዛ ሆነ። ይኸውልሽ ስራው ተጀመረ ልሻለሁ። አሁን በአሁን ሰዓት ፎከስ 2 ብራንች አለው። አይገርም? አረ ለፎከስ ጀርኒ ለፎከስ ትችላለህ። ሁለተኛ ብራንች ቦሌ ላይ ነው ያለው አይደል? ሁለተኛውም እንደዚህ ይኸውልሽ በታምር ነው የተከፈተው ቦሌ ላይ። እሺ ሁለተኛው ደግሞ ቦሌ ላይ ተከፈተ። እሱም ኦልሬዲ 4ኛ ዓመቱን ያዘ። ኦኬ በ4 ዓመት ምናምን በኋላ ነው ያ ነገር የሆነ ሁለተኛ የተከፈተ። በቅርቡ ደግሞ የገርጂውን ብራንድ ሰርተዋል እንደ አዲስ። አዎ የገርጂውን ትንሽ አስተካክለናል። ሰፋ አረግነው ትንሽ ላይ እናታች ነበር ወደ አንድ አረግነውና ሌላ ቤት ሲለቀቅ ያዝነውና እሱን ሰፋ አረግነው። አሪፍ ነው። በጣም ደስ ይላል። ተመልካቾቻችን ከዜዶ ጋር ጨዋታችን ይቀጥላል። የምትመለከቱት የሚስ ጂ ቶክ ሾው ነው። ተመልሰን እንመጣለን። አብራችሁ ተመልካቾቻችን ተመልሰን መተናል። ከፎከስ ጋር ጨዋታችን ይቀጥላል። ፎከስ ያንስ ትላለክ። ፎከስ ስቱዲዮ በሰርግ በጣም ይታወቃል አይደለም? እስቲ ስለ ሰርጎች ስራ ትንሽ የተወሰነ አውራኝ። በመጀመሪያ ደረጃ ለመጀመሪያ ጊዜ ያነሳው ሙሽራ የነበረን ኤክስፒሪየንስ ንገረኝ። ለመጀመሪያ ጊዜ ያነሳው ሙሽራ ለመጀመሪያ ጊዜ ማለት ለመጀመሪያ ጊዜ እሺ፣ ፎከስ ከተጀመረ ፎከስ ስቱዲዮ ከተጀመረ ለመጀመሪያ ጊዜ ያነሳው እኔ ተቀጥሬ ብዙ ሙሽራ አንስቻለሁ። ከዛ በፊት አይ ሀላ በራሳውን የራስህ ነው ምናምን የሆነ ስሜት አለው አይደል? በጣም እንደታደለው ሙሽሮች እንዴት ትሪት እንደተደረጉ እስቲ የምልክና በጣም ዋው በቃ ትልቅ ምለው ሰርግ አሪፍ ምለው ሰርግ 1 2 3 መደዳ ነበሩና አሪፍ ናቸው እና በጣም ደስ ያሪፍ ነበር። በጣም ተጨነቄ ነው ያነሳሁት። መስክ እንግዲህ በዛን ሰዓት ሁለቴ ሁሉ ያነሳሁት ሙሽራዎች ሁለቱንም በካጁዋል ሁሉ ቀይሬ መስክ ያኔ ሱሉልታ ምናምን ነበር የምናነሳውና በቃ ሸዋ ሜዳ ምናምን ወጣ ብለን ነበር የምንሰራው። እዛ ድረስ ሄደሽ የጎደለውን ደግሞ እዚሁ ከተማ ውስጥ ሸራተን ጋር እናነሳ ነበር። አሪፍ ነው ብቻ አሪፍ ነበር። አሁን ላይም በደንብ እየተንቀሳቀስክ ነው በሰርግ ዙሪያ። አሪፍ ነው። እንዴት ነው ያለው ነገር? ሙሽሮች ባንተ ይደሰታሉ ወይስ ኮምፕሌን ያደርጋሉ? እግዚአብሔር ይመስገን አሪፍ ነው። እስካሁን አሪፍ ነው። ያው ሰው በብዛት መርጦሽ ነው የሚመጣው። አሁን ላይ የምታየው ነው ሶሻል ሚዲያ ላይ ነው ያለው። ቢሮሽ ራሱ ሶሻል ሚዲያ ላይ ነው እና ልክ አይቶ ሰው መርጦሽ የመጣ ሰው ያንቺን ከለር ያንቺን ኢንተረስቱን ራሱ ፈልጎ ነው ስለሚመጣ የሚቀየምም የለም። ናይስ። እንደዚህ የሚያማምሩ ስራዎች በፎከስ ይሄው የት ነው የተሰራው? ይሄ ቤተ መንግስት ኦኬ ሌክዠሪ ቦታ ነው። በጣም ያምራል። በስማ ደስ ሲል ሰርግ እኮ ደስ ይላል። ሙሽሮችም ደግሞ በቃ ያቸው እስኪ ደስ ሲሉ በጣም አስቸጋሪ ሙሽራ የምትለው ገጥሞክ ያውቃል? በጣም አስቸጋሪ ይሄን ሰርግ ባልሰራ ወይ እቺ ሙሽራ ባላነሳ እንዳጋጣ እንደው ስም አልጠቅስም፣ ግን እንደዚህ ያለ ይኖራል ስራ ላይ። የሰው ባህሪ እንደ መልካችን ታውቂው አይደል? ያው ሁሉም የተለያየ ባህሪ አለው። ግን ያው እኛ ጋር ሲመጡ እኔ በብዛት ፈን አረጋቸዋለሁ። በጣም መስክም ላይ ሳነሳ ምናምን ሌላው ሰው እንኳን ወደ እኔ ዙሪያ ያያል። በደንብ ማለት በጣም አዝናናቸዋለሁ። ኦኬ እሱ ነው። ግን ያው ይፈትንሻል። የሰው ባህሪ እንዳልኩሽ ይለያያል። ሁሉም ሰው ባህሪውን ይዞ ግን የዛን ቀን አብዛኛው ሙሽራ እኮ ነው። እውነት ነው። ሙሽራ በቃ ፏ ብሎ ነው የሚመጣው። ቆንጆ ነገር ጠብቆ ነው የሚመጣው። አያስቸግርሽ። ሞር ምንድነው ስትወስጂው አቬሬጁ ሴቶቹ ጎበዝ ናቸው ፎቶ ላይ አያስቸግሩሽ። ወንዱ ፎቶውን የማይፈልግ ስለሚኖር አንዳንዴ ይኖራሉ እንደዚህ አይነት ነገሮች። ግን አብዛኛው ላይፉ ነው በቃ ስለለሱ ዶክመንቱ ስለሆነ ለልጆቹ የሚያስቀምጠው ታሪክ ስለሆነ አብዛኛው ደስተኛ ነው። ደስ ይላል። ይሄ ሴንሲቲቭ የሆነ ስራ ነውና ፋይል ጠፍቶብህ ወይ የሆነ ነገር ተበላሽቶብህ ያውቃል? እግዚአብሔር ይመስገን እስካሁን ይጠብቃል። አዎ እውነት በቃ ፋይል እኔ ሁሌ እግዚአብሔር የማመሰግነው ፋይል መጥፋት ማለት ከባድ ነው በጣም ምንሽ አሁን አልከፍት ቢልብሽ ምናምን አሁን ሚሞሪዎች አስቸጋሪ ሚሞሪ ናቸው። በተቻለ መጠን ለሁሉም ሰው ምን መክረው ምንድነው ኦሪጂናል ነገር መግዛት ጥሩ ነው። ኮስቲ አርጎ ጥሩ ፋይል ማስቀመጥ ይሻላል።
ሁለተኛ አሁን ላይ ድሮ ቢሆን በካሴት ምናምን ስታስቀምጪው ክሩን ቢበጠስ ቀጥለሽ ትጠቀሚ ነበር። አሁን ሜሞሪ ነው። ሃርድ ዲስኩም ቢወድቅ ምናምን ሪስክ አለው፣ ግን አሪፍ ነው። ባካፕ ስለምንይዝ እግዚአብሔር ይመስገን ጥሩ ነው። ምንድነው ትልቁ ነገር አንዳንዴ ሜሞሪ አፕል ሊያረግብሽ ይችላል። አንዳንዴ ቢያረግም ግን የሚገርምሽ ጎበዝ የሚሰሩ አሉ። ዱባይ ሞስሊ ታሰር እዚህም አሉ ጎበዝ ባካፕ የሚሰሩ አትሊስት ማኖሩ በጣም አንዴ እንደዚህ አፕን አርጎ ቢፎቶ ሰርተውልኝ የሚገርም የእውነት። ግን ባካፕ ሁለተኛ ካሜራ ነበር እንዳጋጠም፣ ግን እንደዛ ችግር የለውም ይሰራሉ። ከተማው ላይ ኢቨንት አለ ከተባለ ፎከስ አለ። ከትልልቅ ስራዎች ጀምሮ ላይ ከሚስ ወርልድ ኢትዮጵያ በጣም ረጅም ጊዜ ፓርትነር ናቸው አይደለ? ሚስ ወርልድ ኢትዮጵያ ጋር የሚገርምሽ ወደ 9 ዓመት አይሆነንም? እንደዛ ይሆነናል። ኢቭን ከፓርትነር አልፎ ፋሚሊ ሆነናል። አሁን that's nice። ዋና አዘጋጇ ገነት ጸጋዬ ነች እና በቃ ረጅም ጊዜ ኮላቦሬት አድርገን ነው የምንሰራው ለረጅም ጊዜ። አሁንም በቅርቡም ይጀመራል ሪሊዙ። ኦኬ that's good። ፕሬስ ይጀመራል። የሚገርም አሪፍ ነው። እና ሌላው ነገር ላይ የምታየው ነው ብዙ ኢቨንቶች ላይ ይሳተፋለው። ኢቨንት በተፈጥሮ የምታየው ነው ፍጥነት ይፈልጋል። እዚህ ቦታ ሴት አፕ ሰርተሻል ለምሳሌው፣ ምክንያቱም እንቅስቃሴዎች አሉ። በሱ ነው ተመራጭ የሚያደርጉን። አይ ቲንክ የፊልም ምረቃት ላይ፣ የሙዚቃ አልበም ሊስኒንግ ላይ በጣም እንዲሁም ደግሞ ባህልን በጣም የምትወድሰ ነው። የተለያየ ባህል ያለው ሶሻል ሚዲያ ክም ላይ የተለያየ ቦታ ሄደህ ትሰራለህ። አዎ ማለት ትልቁ ፎቶ ማለት በቃ ታሪክ የምታሳይበት ነው፣ ሀገርሽ የምትገልጭበት ነው። ፎቶግራፍ እንግዲህ በብዙ ነው። አሁን ሰርግ ላልሽው ቅድም ስለ ሰርግ አወራን ብዙ። ሰርግ ያው የሰው ህይወት ነው፣ ላይፍ ነው፣ ይቀጥላል። ከዛ ባሻገር ደግሞ ሀገርሽ ላይ ስትሰሪ ምን ሰራው ማለት መቻል አለብሽ። ሁሌ ይሄን አገኘው ሳይሆን ብሩን ሳይሆን፣ አንደኛ ፎቶግራፊ ያው ፓሽን ነው። ኢንተረስት ሳይኖርሽ ምሳሪው አይደለም። ሰው እንደ ቢዝነስ የምታስቢው አለ ፎቶግራፍ። እንደ ቢዝነስ ካሰብሽው አይ ነው ብር ታገኝበት ይሆናል፣ ግን ምን ያህል ትወጪዋለሽ? ገባሽ? ያ ነው። ስለዚህ የምታየው ነው። ካልቸር ላይ እንዳልሽው ነው በደንብ እሰራለሁ። አሸንዳ ላይ በደንብ አሸንዳ ተዘዋውሮ ያነሳሉ። መቀሌ ሁሉ የዛሬ 2 ዓመት መቀሌ አሪፍ ነገር ሰርተን መጠናል። ሬቻም ላይ ስቴጅ በብዙ ፎቶ አንስቻለሁ። ከተማም ላይ ስቱዲዮም ላይ ፖስተሮች፣ በኢቨንትም ላይ የሙዚክ ፖስተሮች፣ የፊልም ፖስተሮች በብዛተኛ ጋር ይሰራሉ። እና አሪፍ ነው። ፎከስ ስቱዲዮ ሲከፈት ለመጀመሪያ ጊዜ ያነሳው ታዋቂ ሰው ከሙዚቀኛም ከፊልምም አንዱ ፎከስ ትዝ ይላል? ፎከስ እስማ ያው ከሁለቱም ነው። ብዙ ሰው ስለሚመጣ ከመጀመሪያው ከሆነ በእውነት እንደ ታማኝ እህትም እንደ ውድ ከስተምርም መቅደስ ጸጋዬ ለረጅም ዓመት 10 ምናምን ዓመት ነው መቅዲ ጋር የምንተዋወቀው። እና በቃ ወንድም የዚህ ደረስክ ደስተኛ ሆናም ነው የምትመጣው። እና እሷን በቃ የመጀመሪያ እንበላት በፎቶግራፊ ያው ብዙ ሰው ታነሻለሽ። እውነት ነው። that's nice። ከሀገር ውጭም እየሄድክ ፎቶ ታነሳለክ? አይገርምሽም? ሀገርሽ ነው ሞምባሳ ነው። ሞምባሳ አንቺ ደስ አለኝ። አሪፍ ነው በጣም ቢቹ ደስ ይላል። ምርጥ ሎኬሽን ዋይት ሳንድ ነው ምናምን በጣም ደስ የሚለው። እንዴት አየው? የሞምባሳ ሰው ወይም የናይሮቢ የኬንያ ሰው አቀባበል እንዴት ነበር ለፎከስ? አዎ ይገርምሻል። ዞር ማለት ያው ሱፐርማርኬቶች ምናምን እንሄድ ነው፣ ግን ያው እዛው ዙበው ካልወጣንም ከእንትን ከሆቴል ትንሽ 1-4 ቀን የቆየ ነው። ጫካ ሄደን ጎብኝተናል። ፎረስት አለ። አየን ስኔክ ምናምን ተው ማርያም እና ውድ ከስተምሬ እህቴም አለች። እሷን ይዤ ነበር የሄድኩት ከፋሚሊ ጋር። አሪፍ ፎቶ ሹት አድርገን መጠናል። አሪፍ ነበር፣ ደስ ይላል። እናት ኬንያ አሪፍ ናት። በተለይ ደግሞ አይ ቲንክ የሄድክበት እንትን ታይሙ አሪፍ ነበረ። በጣም ቅዝቃዜ ነበረ፣ ግን ሞምባሳ አይቀዘቅዝም። ቅዝቃዜ ሲባል ሙቀት አለ አይገርም? አይ በጣም ደስ ይላል። ፎከስ አንድ ጥያቄ ሳልጠይቅክ አልሸኝክም። ስቱዲዮክ መተው እማይሆን አለባበስ ለብሰው ፎቶ አንሳኝ ተብለህ ታውቃለህ? ከባህላችን ይወጣ ደንበኞችን ሚስጥር የደንበኞች ሚስጥር ሳይሆን አይ እንደዚህ ያጋጥማል። አሁን በዙሪያችን ብዙ ፎቶግራፈር ጓደኞች አሉና አይደለ? የምናወራቸው ወሬዎች አሉና እንደዚህ የሆነ ከባህላችን የወጣ የሆነ አለባበስ ለብሶ አንሳኝ ብሎ የሚያቅሰው አለ?
አው ያው ሰሰሪ አንዳ ያው የሞዴሊንግ ፎቶሹት ትንሽ ወጣ ያሉ ሹቶች ይኖራሉ። ኖርማሊ እንደግለሰብ ግን አብዛኛው ያው ባህሉን ጠብቆ ነው የሚኖር። ግን ያ ሞዴሊንግ ግን ኢንተርናሽናል ውድድሮች ላይ ወጣ ያሉ አለባበሶች ይኖራሉ። እንደዛ ነገሮች ነው። አንዳንድ ሰው ደግሞ እንዳየሽው ሁሉም ያው እውቀት ይፈልጋል አይደል? አንዳንድ ሰው ደግሞ እንዳልኩሽ ነው ወጣ ያለ ነገር ይፈልጋል ማለትና ትመልሺዋለሽ። ምክንያቱም ታሪክ ነው የምታስቀምጪው። ሎጎሽ አሁን ትላንት የኔ መንገድ የመጣውበት መንገድ እንደዚህ የምታየው ሰው እኔ የሚይዝበት ነገር አለ። አዎ እሱ እንደዚህ ነው። ሁለተኛ ፎቶሽ ላይ ብዙ ደንበኛ አለ፣ ፋሚሊ ያለሽ፣ ህፃናት አለ፣ ምን አለ። ሞር ባህልሽን ጠብቀሽ ብትሰሪ አሪፍ ነው። that's good። ከፎከስ ለጀማሪ ፎቶግራፈሮች ምን ምክር አለክ? ዋው ስለ ስራው አዎ ጀማሪ ፎቶግራፈር ያው ብዙ አሁን ላይ ባይዜ በጣም ጀግና ፎቶግራፈር እየመጣ ነው ያለው። እውነት ጎበዝ ናቸው፣ ይችላሉ። ኦኬ መቻቻው እውነት ነው ጎበዝ ናቸው። እና ጀማሪ ስትሆን ዋናው ትልቁ ነገር ያው ሙያው በደንብ ገብቶናል ወይ ወደነዋል ወይ እንደሌላ ፊልድ ያበላል ወይ ሳይሆን እንትን ይላል ወይ ሳይሆን ይሄ ፎቶግራፊ ከባድ የሚያደርገው ምንድነው በኢንተረስት ካልሰራሹ ከባድ ኢንተረስቱ ካለሽ ፓሽኑ ስራው ላይ በደንብ ውስጥሽ ላይ ከሰርቶ ከገባ ምንም ለማንም ክፍት ነው በሩ። አሁን ላይ እንደውም ብዙ እገዛ አላቸው ይተባበራሉ። አይ ቼክም ያደርጋሉ። ማናችንም አሁን ድሮ ፎቶውን የሚያሳይ የለም ፖስት ላይ ያናገኘው እንትና ምናምን ብለሽ ስቱዲዮ እንኳን ሄደሽ ማየታችን ፎቶ ፕሪንት ላይ እንኳን እንዳታይ ከለላ ይደረግ አታይም ማለት በቃ ወይ መጋዚን ነው የምታየው የውጭ መጽሔቶች ምናምን። አሁን ላይ ግን እያንዳንዱ ፎቶግራፈር ፖስት ያደርጋል። ለነሱ ትልቅ ነገር ነው አይደል? በቃ ያዩታል። ፎቶ ትላንት የተነሳው ምን ላይ ከነ ሎኬሽኑ አለና አሪፍ ነው። ጥሩ እድል ነው ለወጣቱ። ምንድነው ስራችሁን አክብሩ። ከስተመር አፕሮች ወሳኝ ነው። እኛ ላይ ማርኬት ዜሮ ነው የምታዩ ማለት በደንብ አፕሮች አናረግም ሰውን። ብዙዎች ውጭ የሚመጣ ሰው በቃ ወይ ምን አይላል እኛን መርቆ ቲፕ አድርጎ ሲል ምናምን እንዴት ደስ ይላል። አፕሮች ስታደርግ ምን ያህል ሰው እንደሚፈልግ የሰለጠነው ሀገር የምንለው ሰው ነው ይሄን ሲያደርግ። እኛ ጋር ደግሞ ምንድነው ትልቁ ነገር ይሄ ነው። አፕሮች ችግር አለ። ታማኝነት፣ እምነት ስልሽ አሁን ፎቶግራፍ ላይ በስማ ፎቶ ማለት ከእምነት ስልሽ ከነ በቃ ትልቅ እምነት የሚፈልገው ፎቶ ነው። ምክንያቱም አንድ ሰርግ ቤት ስንገባ የሙሽራ ቤተሰብ ምን ያህል አምኖን መኝታ ቤቱን ሁሉ ለቆልን ነው የሚወጣው። ምን ያህል እምነት እንደሆነ አይተሽዋል ማለት የኛ ባህል በተፈጥሮ ድብቅ ነው አይደል? መኝታ ቤቱን እንዴት ይሆናል ሚስጥሩ ፕራይቬቱ ነው። ሌላው ወንድሙ እህቱ ቢመጣ እንኳን እኮ ያሳየው። እኛ ግን ታምነን ገባን ቤት ወርቅ አንስተን ምን ወርቅ ነው የምንወጣው። ከዚህ በላይ መታመን ይሄ ወሳኝ ነገር። ይሄ ትልቅ ሙያን ማክበር ትልቁ ይሄ እምነት ነው። ታማኝ መሆን አንድ እሱ ነው። ስራን ማክበር ትልቁ ነገር ደግሞ ለስኬቱ ያው ሴቪንግ ሴቭ ማድረግ ነው። አብዛኛው ካሜራማን አሁን ይሰራል ይደክማል፣ ያው ፍራንኩ ሊገኝ ይችላል። የኑሮ ውድነቱ እንዳለ ሆኖ ግን ያው በተቻለ መጠን ሴቪንግ ወሳኝ ነው። ከዛ ስኬት እሱ ነው እንግዲህ ሌላ that's good። እኔ በነገርክ ላይ እዚህ ኢትዮጵያ ፎቶግራፊ ኮሚኒቲ ስላለውበት ያው የተሰናባለው ስላለው በቅርብ ስላላችሁና የሆነ አንዱ ሲጎዳ ለአንዱ የምትደርሱት ነገር በጣም ነው ደስ የሚለው። የምትተባበሩት ነገር በጣም ነው ደስ የሚለው። ቀጥሉበት። እኔ እናንተ ጨዋታችን እንቀጥላለን። ተመልካቾቻችን ከዜዶ ፎከስ ጋር ጨዋታችን ይቀጥላል። የትም እንዳትሄዱ፣ አብራችን ቆዩ። በጣም አንደኛ ፐርፌክቶ በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት። በንጹህ ልብ ቅን ጨዋታ ያሳለፍነው ሀዘን ደስታ እንጫወት በነፃነት ከሚስጂ ጋር እንደሰት። ተመልካቾቻችን ተመልሰን መተናል። አሁን ደግሞ የኤፍኤፍኤም ሰዓታችን ላይ ነው የምንገኘው። ፋሽን ፊልም ሚውዚክ ከዜዶ ጋር ቆይታችን እንደቀጠለ ነው። ዜዶ ጤና ይስጥልን።
ትለያለህ አሉ። ልስማኝ አሁን እኛ ቤት ተለምዷል ይሄ ሚስ ጂ ቶክ ሾው ሁልጊዜ ስለ ኤፍኤፍኤም እናወራለን። ዛሬ ትንሽ ስለ ፋሽን፣ ስለ ፊልም፣ ስለ ሚውዚክ እናወራለን። ፋሽን ላይ እንዴት ነህ? ፋሽን ተከታይ ነኝ ብለህ ታስባለህ? በማንሳት ከስር በፎቶ ደስ ይላል። ፎቶ በጊዜው የሚቀያየር የራሱ የሆነ ፋሽን ነው ብለህ ታስባለህ? በትክክል በየጊዜው ያው ልክ እንደ ፋሽን እንደ ልብስ ፋሽን ላይ ልብስ ላይ እንደሚቀየረው ፎቶግራፊም እንደዛው ነው። አፕዴት ነው፣ በየጊዜው ይቀያየራል። እንደምታየው ነው። ካሜራዎችም ሁሉም አፕዴት እየሆኑ ነው የሚመጡት። that's good ሚውዚክ ላይ ልውሰድ፣ ፊልም ላይ ልውሰድ። ስታድግ እየተመለከትክ ያደግካቸው ፊልሞች ይኖሩ ይሆን? አዎ እናያለን። ያው አገር የበቀለ ብዙ ፊልሞች እና ያነሳርሽን እናያለን። እነ ሙሉ ዓለም ታደሰ ያየን የመጣ ነው ብዙዎቹም ፊልሞች። ኦኬ that's good ሙዚቃ የማን አድማጭ ነህ? ሙዚቃ ከባድ እውነት ብዙ ወዳጅ አለኝ ሙዚቀኛና እኔ ለማውጣት ከባድ ነው፣ ግን ብዙ ሙዚቃ ሰማለሁ። የጓደኞችንም አልበም ከመውጣት በፊት እንገመግማለን እናያለን። ኦኬ ሰሚ ነኝ ለማለት እነሱ ይመስክሩ፣ ግን ሰማለሁ። አሪፍ ነው። ሞር ግን ያው ከልጅነት ጀምሮ ረጅም ውስጥሽ ላይ ወይ መኪና ላይ ብዙ ጊዜ የምትከፍቸው ኤፍሬም ታምሩ ለመመሰጥ አሪፍ ነው። ወዳጅ ነው። ወዳጅ ናይስ that's nice ብዙ ጊዜ የሙሽራ ስራ ትሰራለህ እና ቪዲዮቻቸው በሚሰሩበት ሰዓት የምትጠቀመው ዘፈኖች ምን አይነት ዘፈኖች ናቸው? ሙዚቃ እንደ ሰው ይለያል። ያው ያንቺን ኢንተረስት አይደለም። አሁን ሰርግ ላይ ስትሰሪ የእነሱን ኢንተረስት ነው እና የምታስቀምጪው ሞር ባህላቸውን ነው። አብዛኛው ሙሽራ ቤተሰቡን የሚያጫውትለትን ነው የሚፈልገውና እሱ ላይ ትኩረት እናደርጋለን። ካልቸር ላይ እንደመጡበት ሃይሎጋ ትላለህ። በጣም ደስ ይላል። ዜዱዬ ዛሬ ስለነዚህ የሚያማምሩ አንቲክ የሆኑ ካሜራዎች ማውራት ፈልጋለሁ። እኔ ብዙ የካሜራ እውቀት የለኝም። ዛሬ አሪፍ ነገር ይኖረኛል ብዬ አስባለሁ። ከባድ የሚገራርም የእውነት የብዙ ላይፍ የቀየሩ ካሜራዎች ናቸው የሚታዩኝና የሚገርሙ ናቸው። ከየት ጀምር? 2.5 የሚለው ምንድን ነው? የሚከፍተው ነው ሌንሱ። ይህ ካሜራ የፊልም ካሜራ ነው እንግዲህ ሚሞሪ አይደለም። ኦኬ ይሄኛው ዲጂታል ተሻሽሎ የመጡ ካሜራዎች ናቸው። እነዚህ ግን ብዙ ጊዜ በፕሮፌሽናል የሚነሱባቸው አይደሉም። ለቤት ለትንሽ ለበርዝዴይ ነው የሚነሱባቸው ናቸው እነዚህ ካሜራዎች። እነዚህም ሆም ካሜራ የሚባሉት ናቸው። እነዚህ ብዙ ሰው ቤት አሉ እነዚህ ካሜራዎች። ፊልም ነው የምትከቸው። አየሽ በእነ ኮዳክ ዘመን እነ ኮኒ ታረጋለሽ 36 እያጠነጠንሽ ትንሽም ቢሆን ደርሻበታለሁ። ትንሽ አንስቼ እሱ ከባድ ካሜራ ነው። ዋው ይሄ በቃ የክብር ካሜራ ነው። የምርክና እውነት ማሚያ ማለት 12 ፎቶ ነው ማንሳት የሚችለው አንዱ ፊልም። ከዛ ያልቃል። ይሄ ማሚያ የድሮ ካሜራማን የሚያከብረው ካሜራ ነውና እኔም ትንሽ ደርሼበታለሁ በፋሚሊ ጋር እና የሚገርም ካሜራ ነው። ይሄ እንዲያውም ትንሽ አፕዴቱ ነው የመጣ ነው እና ስቱዲዮ ላይ ስታንድ ላይ አስረሽ ነው የምታየው። ከባድ ነው በጣም። አስረሽ ስታንድ ላይ እንደዚህ ነው የምታነሺው። ውድ ነው በዛን ሰዓት 5000 6000 10000 ካሜራ መግዛት ከባድ። ኦኬ እንደዛ 5000 ድረስ ምናምን አስታውሳለሁ በትንሽ። ይሄኛው ትንሽ አፕዴት ነው። ታነሻለሽ። ከዛ 12 ፎቶ ነው የሚያነሳው ፊልሙ የሚይዘው 12 ነው የሚያነሳው። እሱን እንግዲህ ውድ ነው። እጅ ስራ የሚከፍሉ ሰዎች ናቸው የሚነሱበት። ምክንያቱም 36 ነው ያኛው ፊልም እና እጅ ስራ ተሰርቶ በእርሳስ ፎቶ ተሰርቶ ምናምን ነው የሚሰራው። የጃፓን ምርት ነው በብዛት። አሁን ኒከን ካነን ምናምን የሚያመርት ካምፓኒ የሚያመርተው የነበረ ነው እና ምርት ነው። ይሄኛውስ ይሄኛው የፊልም ካሜራ ነው። ወደ መጨረሻው አካባቢ ነው የተሻለ ነው። ስክሪንም አላት በትንሹ። ስክሪን ፎቶ አይደለም የምታይበት፣ ግን ዴት ምናምን ትሞይባቸዋለሽ። አይሶ ምናምን ታስተካክያለሽ አለው። ልክ አሁን አይሶ አሁን ካሜራዎች አይሶ እንዳላቸው እነዚህም በፊልም ሆኖ መስተካከል የተቻሉ ናቸው። ፊልም ነው ግን ትንሽ አብዲ የመጨረሻው አካባቢ ላይ የወጡ ናቸው። ከዛ ቀጥታ ወደ ዲጂታል ነው የተገባው። ኦኬ አሁን ቤስት ካሜራ የሚባለው ምን ካሜራ ነው? ካሜራ ያው የተለያዩ ሶኒ አሉ፣ ካነኖች አሉ። አሪፍ ነው።
ያው አፕዴት ነው እንደ ፋሽን ቅድም እንዳወራ ነው የተሻለ ነገር ሁሌ ነው የሚወጣው ካሜራ ያው እንደ ሰው ምርጫ ነው ፎቶግራፈሩ ሁሉም የራሱን ይመርጣል የካነን አድናቂ ፎቶግራፈሮች አሉ የሶኒ ያሉ ልክ በየጊዜው አፕዴት እየሆነ ሲወጣ እየተከተልን እንሄዳለን ሁላችን የትኛው አድናቂ ነህ እኔ ለረጅም ጊዜ ካነን አሁን ወደ ሶኒ እየገባው ያለው ሳምሳ ያረኩት ኦኬ that's good ፎከስ ስቱዲዮ ወደ ፊልም ስራ የመግባት ሐሳብ አለው አይቀርም ልክ ነው የፕሮዳክሽን ችግሩ የለም አሁንም ነገ መቀላቀሉ ቀላል ነው ለመግባት ኦሬዲ ሙያው ላይ ነው ያለነው ግን እኛ ብዙ ጊዜ ሰርግ ላይ ስለሆነ አሁን እየሰራን ያለነው እንደ ቢዚ ያረግሻልና ሰርግ ደግሞ ሲሪየስ ላይፍ ነው የሰው ላይፍ ነው መሰሪውና ከዛ አንግል ነው ትንሽ ፕሮዳክሽን የተሻለ ሰፋ አድርገን መቀላቀላችን አይቀርም እንግዲህ እንጠብቃለን በቅርቡ እሺ ዜዶዬ ስለመጣ ሚስ ጂ ቶክ ሾው ላይ ስለተገኘ እጅግ አድርጌ አመሰግናለሁ በመጨረሻ ለወዳጅ አድናቂዎች የምትለው ነገር ካለ ቴንኪው በጣም እኔም አክብረሽ ስለጠራሽኝ ያክብርልን ብለናል ቴንኪው ያው ውድ ደንበኞቻችን ከስተመሮቻችን ከኛ ጋር አብረው ረጅም ጊዜ የሚጓዙ ደንበኞቻችን ማመስገን እንፈልጋለን ከዛ ባሻገር ያው እንደ ፋሚሊ ቤተሰቦቻችን ማመስገን እንፈልጋለን እኔም ቤተሰቦች አመሰግናለሁ ይሄ ነው እና የሥራ ባልደረቦችን ፎከስ ላይ የሚሳተፉ ሁሉም ባልደረቦችን አመሰግናለሁ እኔ ብቻዬን ፎከስ መሆን ስለማልችል ሙሉ ክሯችን ፋሚሊ ነን እና ቴንኪው that's good እንግዲህ ተመልካቾቻችን ከፎከስ ዜዶ ጋር የነበረን ቆይታ ይሄን ይመስል ነበር በሚቀጥለው ከሌላ እንግዳ ጋር እንገናኛለን እኔ ሚስ ጂ ነኝ ይሄ የምትመለከቱት የነበረው የሚስ ጂ ቶክ ሾው ነው don't forget to subscribe our YouTube channel እስከዛው ይመቻችሁ በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት በንጹህ ልብ ቅን ጨዋታ ያሳለፍነው ሀህን ደስታ እንጫወት በነፃነት ከሚስ ጂ ጋር እንደሰት